ከ62 ሚሊዮን ብር በላይ የሚያወጣው ሄልሜት ትናንት ኢራንን እንዲደበድብ በሰላም ተልዕኮ እየጨሰ የተመለሰው የዓለማችን እጅግ ውዱና ዘመናዊ የውጊያ ጄት በታሪክ በሚሳኤል ተመቶ አያውቅም ብቻ አይደለም፣ ጭራሽ ራዳርም አያየውም። የውጊያው አውሮፕላኖች በጸረ አውሮፕላን ሚሳኤል ለማምታት በራዳር መታየት አለባቸው። ይህ ጄት ግን ሲሰራ በዋናነት ትኩረት የተደረገበት የመሰወር ችሎታውን ማሳደግ ላይ ነው። ስለዚህ ጉድ በሚያስብለው ፍጥነቱ ወደ ፈለገው ሀገር በስውር ገብቶ በጉያው ደብቆ የያዘውን ቦምብ በመልቀቅ ሞት አዝንቦ ይወጣል። አሜሪካ ደረቷን ነፍታ አሉኝ ከምትላቸው የውጊያ ጄቶች በዋናነት የሚጠቀሰው F-35A የጦር አውሮፕላን ዝነኛ ያደረገው የያዘው ቴክኖሎጂ ብቻ አይደለም፣ ዋጋውም ነው። የዚህ አውሮፕላን የአንዱ ዋጋ ማለትም የርካሹ $82 ሚሊዮን ነው። ይህ ዋጋ የርካሹ ጄት ዋጋ ነው። በዚሁ ሞዴል ሆኖ F-35B የሚባለው ደግሞ አንዱ ብቻ $100 ሚሊዮን በላይ ዋጋ ያወጣል። ሌላው አስገራሚ ነገር የዚህ አውሮፕላን አብራሪዎች የሚለብሱት ሄልሜት ነው። ይህ ውስብስብ ያለ ቴክኖሎጂ የተገጠመለት ሄልሜት እጅግ ዘመናዊ ከመሆኑ የተነሳ በአውሮፕላኑ የውጭ አካል ላይ ከተገጠመው 6 ካሜራዎች ጋር የተገናኘ በመሆኑ ፓይለቱ ወደ ፈለገበት አቅጣጫ ማየት ይችላል። የሶፍትዌር ኮድ በውስጡ የያዘው የዘመናችን የረቀቀ ሄልሜት ዋጋ ሌላው የሚገርመው ነገር ነው። አሜሪካ የዚህን የF-35A የአብራሪዎች ሄልሜት ለማስራት ለአንዱ ብቻ $400,000 ወይም 65 ሚሊዮን ብር በላይ ታወጣለች። ይህንን ገንዘብ ወደ ኢራን ስናመጣው ደግሞ ሰሞኑን እየተካሄደው ባለው የኢራንና የአሜሪካ ጦርነት ላይ ኢራን እየተጠቀመቻቸው ያሉት ሻሂድ 136 ዘመናዊ ድሮኖችን ለመገንባት የምታወጣ ወጪ ለአንዱ ድሮን $20,000 ብቻ ነው። በሌላ ቋንቋ ኢራን በዚህ ሄልሜት ዋጋ ብዛታቸው 20 የሚደርስ ሻሂድ ድሮኖችን ትሰራበታለች ማለት ነው። F-35A ማለት ይህ ነው። ከ80 ሚሊዮን በላይ ዋጋ ያለው ሄልሜቱ ብቻ ስንትና ስንት ድሮን ማስራት በሚችል ብር የተሰራው እስከዛሬ በጦርነት ላይ በፍጹም ተመቶ ወድቆ የማያውቅ የውጊያ አውሮፕላን እና ይህንን ነው ኢራኖች ትናንት የመቱት። እንዴት ከተባለ መቼስ በአስማት አይሆንም፣ ለማምታት የሚያስችል ቴክኖሎጂ ቢኖራቸው ነው። ዋናው ቁም ነገር አሜሪካኖች አሳንሶ ያዩት ኢራንና በጽናታቸው ዓለምን እያስገረሙ ያሉት ኢራኖች የተለያዩ መሆናቸው